ብሮዬ ፈታል እኮ እንዴ አንተ እንዴ ብሮዬ ፈታል እኮ እንዴት ነው እኛን የምትመክረን? ጠጣ ብሎ ካሰከሯቸው በኋላ አንድ ሰው ጋር እንውሰድ ብለው ብብታቸው እንደዚህ ይዘው የተመረከት ብሎ ይዘውት ወጡ። አንድ ቦታ ላይ ምን ይላል አንዱ ደግሞ የአዲስ አበባ ልጅ ነኝ ይላል። አላውቀውም እኔ የጂንካ ልጅ አይደለም። በማንነቱ የሚያፍር ሰው ነው። ወላ መንግስትን አስገባለት አይደል አለ። ምንድነው ያስገባው? ያ ዝንጀሮ የሰራው እኮ በትክክል ሄደ ኮና ያረከው ወየው ትንጫጩ ይሄው ታልምጩ የዩኒቨርሲቲውን በጥብጥ እንዴት ቀጥ እንዳደረገው በጉልበት ኃይለኛ ስራ ሰራ አለ። ወደ 16 ሪፕላይ አለው። ደህና ሰው ነበር እኮ ይሄ ጉማሬ ምንም ሳይጣራ ዘጋው ምናምን ጂንካም ጀማ አላውቅም። ባለቤቴ ለሌላ ጉዳይ ለፍቅር ጉዳይ ሲፈልጋት ያገኘው ሰው ሊኖር ይችላል። ምንድነው ማረገው? ካልጣለው ከባለቤቴ እሱ ጋር አርቀውና እሱ ችግር እሱ አይደለ? በቃ ይሄ ልጅ ሚስቶች ከሚደርሱበት ቦታ መቀመጥ የሌለበት ነው ብለን እሱ ሰው የከዛ አረገውና በሌላ ጉዳይ ጓደኝነት ይቀጥላል። ቤተሰቦች ያላችሁልኝ ኑሩልኝ። እንደተለመደው እናንተን ቤተሰቦቼን ፈታ ዘና እንዲሁም ቁም ነገር ያስዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርጌ መጥቻለሁ። አብረን ፈታ ዘና እንዲሁም ቁም ነገር እንድንይዝ በአክብሮት ተጋብዛለሁ ማለት ነው። እኔ ከእናንተ የምፈልገው እስከ መጨረሻው ቪዲዮውን ከኔ ጋር ያያችሁ ሐሳብ አስተያየት እየሰጣችሁ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ለዚህ ቻናል አዲስ የሆነ ሰው ደግሞ ካለ ቻናል ሰብስክራይብ አድርጎ ቤተሰብ እንዲሆኑ በአክብሮት እየጋበዝኩኝ ወደ ስብስቦቹ እናልፋለን ማለት ነው። What's happening? Hey! ለምሳሌ ቤተሰቦች ያላችሁልኝ ኑሩልኝ። ከሰሞኑ ደግሞ የምናውቀው ገጣሚ ደራሲ ታገል ሰይፉ እንግዲህ አዲስ መጽሐፍ ጽፎ ለህትመት አብቅቶ በገበያ ላይ ነው ያለው። እሱን መጽሐፉን አስመልክቶ እንግዲህ አንድ ብሮድካስት ላይ ተጠይቆ ሙሉ ማብራሪያውን ስለ መጽሐፉ ሰጥቷል ማለት ነው። ከዛ መካከል ላይ ስለ ጓደኝነት የተናገረው ነገር እጅግ በጣም ስለመሰጠኝ ስለገረመኝም ለእናንተ ልጋብዛችሁ ፈለኩኝ። ከሰማችሁት በኋላ እንግዲህ የየራሳችሁን ሐሳብ ልታስቀምጡልኝ ይፈልጋለሁ ማለት ነው። ስለ ጓደኝነት ግን ታገል ሰይፉ የገለጸበት አገላለጽ እጅግ በጣም መሳጭና ማናችንም የማንጠብቀው ነገር ስለሆነ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ጓደኛ የሆኑ ባለቤቴ ለሌላ ጉዳይ ለፍቅር ጉዳይ ሲፈልጋት ያገኘው ሰው ሊኖር ይችላል። ምንድነው ማረገው? ካልጣለው ከባለቤቴ እሱ ጋር አርቀውና እሱ ችግር እሱ አይደለ? በቃ ይሄ ልጅ ሚስቶች ከሚደርሱበት ቦታ መቀመጥ የሌለበት ነው ብለን እሱ ሰው የከዛ አረገውና በሌላ ጉዳይ ጓደኝነት ይቀጥላል። ይሄ ፕራክቲካሊ ኖሮ ነው ታረጋላችሁ። በገንዘብ ቤት ጓደኛ ሆኖ በገንዘብ ደግሞ አጭበርብሮ የበላኝ ይኖራል። አሰረቱን ስራ ሙሉ ወስዶ የበላ ሊኖር ይችላል። ምንድነው እኔ ብለው ጓደኝነቱን አላቆመም። ይሄ የምኖረው ኑሮ ነው። በድፍረት ጮክ ብዬ የምናገረው እረ ይሄ ቀጣፊ የሚል ጓደኛ ስለሌለኝ ነው። ሁሉም ስለሚያውቁ ነው። ስለማን አሁን እንኳን ሳወራ ስለነማን እንዳወራው እንደሆነ ያውቃሉ። ይሄ ጓደኛዬ በገንዘብ አልጣላሁት። ኦኬ ይህ ሰው የደካማ ጎኑ በገንዘብ ነው። ከገንዘብ ጉዳይ አብሬው አልሰራም። እቤቴ ከባለቤቴ ጋር አምጥቼው ግን ምሳ እንበላለን። ሌሎች ጓደኝነት ማለት የሰውየውን ደካማ ጎን አይቶ ማስታመም፣ በዛ በታመመበት ጎኑ ሳይሆን በሌላው መልካም ጎኑ። ይሄ የግል ሆቴል ነው። ስለሌላው ነገር ማሰብ ነው። ግን ይሄ እኛ ሀገር በገንዘብ አንድ ጓደኛ ካጭበረበረ በሌላ ጎኑ የምታውቀውን ጠንካራ ጎኑ ደግሞ ገደል ከተህ ምን አድርገህ ነው ተጣለው እንዲህ አድርጎኝ ይሄ ብቻ ነበር ጎኑ ይሄም ታዲያ ይሄ ከሆነ ጎኑ የሴት ከሆነ ችግሩ ከሴት አርቀውና በሌላው እኮ ጓደኛ መሆን ይችላል። ጋይስ እንዴት ናችሁ? such a beautiful day አማነን ሳሚዬ ሳሚዳን ሰላም ነን ጋይስ፣ ሰላም ነን። ከሰሞኑ ደግሞ ሳሚዳን እንግዲህ የሆነ አንድ ሐሳብ አመጡ አብዛኛው ህብረተሰብ የተነጋገረበት ነው። እይታውም እጅግ በጣም ገራሚ ነው። ሳሚዳን እኮ የሚለቃቸው ቪዲዮ ስርም የሚሰጠው ኮሜንት፣ መልስ፣ ሪፕሌይ እጅግ በጣም መሳጭና ነጥብ ነው። ቀጭ የሚያደርገው
አይሰማም ሳሚዳን ሁላችንም እናውቀዋለን ማለት ነው። ከሰሞኑ ደግሞ በኑሯቸውም ባሉበትም ዓላማ የከሸፉ ሰዎች እኛን ስለዛ ነገር ብርታት እንድንሆን ስኬታማ እንድንሆን እየመከሩን ያለው እና ወዴት ነው ሁለቱ አይጋጭብንም ወይ? የምንሰራውን ስራ ቆም ብለን ብናስብ መልካም ነው። ከኛ ማንነት ጋር እንዴት ይሄዳል? ተቃራኒ ነው ብሎ የታዘበውን ትዝብት ሰፋ አድርጎ ሊያካፍለን መጥቷል ማለት ነው። እጅግ በጣም ሐሳቡ ስለገዛኝ ትክክልም ስለሆነ ለእናንተ ቤተሰቦች ልጋብዛችሁ ፈለኩ ማለት ነው። ትንሽ ረዘም ትላለች፣ ትዕግስት ወስደን ሳሚዳንን እናስጨርሰው እላለሁ ማለት ነው። በዛው በሐሳቡ ላይ ሐሳብ አስተያየት እንድትሰጡ በአክብሮት እየጋበዝኩኝ ወደ ሳሚዳን ሐሳብ እናልፋለን ማለት ነው። ይመቻችሁ። ብዙ ጊዜ በጣም የሚገርመኝ ነገር ለምንድን ነው ፌል ያደረጉ ሰዎች በሆነ ነገር ላይ በጣም እንደ ኃይለኛ ምናምን እዛ ነገር ላይ ኤክስፐርት እንደሆኑ የሚመክሩት ምናምን ነገር ማለት ነው። እውነት በጣም የሚያስገርመኝ ለምሳሌ ትዳር ውስጥ ምናምን ፌል ያደርጉና ፈተውና ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ማለት ነው። ሮዬ ፈታል እኮ እንዴ አንተ እንዴ ብሮዬ ፈታል እኮ እንዴት ነው እኛን የምትመክረን? እውነት እኮ ነው። አልታዘባችሁም? እውነት ነው። ሳሚዳን ይቀጥላል። አባቴ መፋታት እንደሚቻል ምናምን በቀላሉ 5 መንገዶች ምናምን የሚለው ላይ ነው እንጂ ኤክስፐርት ልትሆነው እንዴት በደስታ ይኖራል ትዳር ውስጥ የሚለው ላይ መምከር ምናምን አማካሪ ገና ማለት ነው። ስታፕ ሌላም አሁን ሃይማኖትም ላይ ስትገቡ ስንተኛ ዓለማዊ የሆኑ ሰዎችን እንኳን የሚሰቀጥጠን ነገር የሚያደርጉ ሰዎች ነው። ዓለማዊ ሰው ዓለማዊ የሆነን ሰው ለመለየት ይችላል። ቀላል ነው ራይት። ልክ ሌባ እንደሚለየው እናውቃቸዋለን፣ እንለያቸዋለን እኮ ራይት። እኛ ያው አንደኛውን የተፈረደብን ኃጢአተኞች ተብለን ያለን፣ ስለዚህ ዓለማዊ ነን እናውቀዋለን። እዛ መድረኩን ምናምን እንዴት አድርገህ ከፈጣሪ ጋር ምናምን የሚያስታውሰኝ ግቢ ያለ አዳር ጉዞ ምንድነው ጉዞ አለ መንፈሳዊ ጉዞ ተዘጋጀን በቤተክርስቲያን ልጆች ማለት የግቢ ጉባኤ የሚባል አለ እንደዛ እና አንዴ ጉዞ ልናደርግ እንደማታ መዝናኛ ቤት ሄደን ነበር። መዝናኛ ቤት ሄደን ያው ብዙ ነገር አብያጎ ወደ ግቢ ተመለሰ ማለት ነው። በነገታው ግን በጠዋት በሌሊት ጉዞ ነበር እና ለመጀመሪያ ጊዜ ነው የማደርገው። ያው ያንን ካላደረኩ ደግሞ ተመራቂ ተማሪ ነበርኩ። የግድ ማድረግ አለብኝ፣ ያንን ነገር ማየት አለብኝ። አላይክሬ ኃጢአተኛ ምናምን መሆኔን አውቃለሁ። ንጹህ ሰው ምናምን አይደለም አክት ማድረገው። አይ ነው ዛች በቃ ዓለማዊ ሰው ነኝ። ግን እምነቴ ደግሞ ስለሆነ ያንን ነገር ለማድረግ ሄድኩኝ ማለት ነው። ዘጋ አብረን ማታ የነበር ነው ልጅ ነጠላ ለብሶ እዛ ባሱ ተቀውጧል ማለት ተቀየረ። የስልክ መንገድ በዚህ እኔ ለኔ ስለበራልኝ አይደለም ምናምን ይላል የሆነ ሳለ ማታ አብረን ነበር እንዴ ምናምን ታሽዋል ፍሬ በጣም የትንሽ ስታይል ነው በግቢ ባስ ውስጥ ብላና ያደረገ ግን ደብር ምናምን የሚመሩ የመጨረሻ የሚቀውጡት ማለት ነው። ብዙ ፋውል ያለባቸው እኛ ዓለማዊ ስለሆነን ዓለማዊ ነገራቸውን እናያለን። ሰከተታል እንደዚህ አይነት በጣም አቁሙት። እንደዚህ አይነት ሰዎች ፕሊዝ ስታፕ ታስታ በሌላም እንደዚህ ትምህርትም ላይ ምናምን ዝም ብሎ ስንት ኤፍ የተገደደለት ሰውዬ ነው። ልቁንስ ያንን እንዴት መፋቅ እንዳለበት ወይ ማስተካከል እንዳለበት መመራመር ሲገባው እንዴት አድርገህ አጥንተህ ምናምን እንዴት እንደምትቀውጠው እንዴት አድርገህ ተቃራኒ እኔ የሆነ ነገር ላይ የሆነ ድጋፍ ወይ ምናምን ሀሳብ እንዲሰጠኝ አንድ ሰው ሲሄድ ያ ሰው እዛ ነገር ላይ ፌል ካረገ ብሮዬ አልሰማም። በቃ እውነት ያንተ ምን ያህል ውስጥ በቃ እዛ ነገር ላይ ሰክሰስ ያደረገ በቲዮሪ ኃይለኛ የሚሆኑ ሰዎች አሉ። የሆነ ነገር ላይ በቲዮሪ ኃይለኛ የሆኑና ግን ለማድረግ የማይችሉ አሉ። አይ ጌት እሱ አይ አንደርስታንድ። ግን ይሄ ብራግን ያደርጋሉ።
እንትን ፌል አድርጎ ግን ፌል እንዳላደረገ ያንን አድሚት ማድረግ እኮ አለበት። ፌል ያደረገው ከዛ በቲዮሪ እኔ በዚህ ነው ፌል ያደረኩት፣ አንተ ግን አስተካክለው፣ አንተ ጋር የኔ ጋር ያልነበረ ጥንካሬ አንተ ጋር አለ ብሎ ኦኬ እንደዛ ሊሰራ ይችላል። ለምሳሌ ኳስ ላይ ብትሄዱ ብዙዎቹ አሰልጣኞች ኳስ ተጫውቶ ላያውቁ ይችላሉ። እንደዛ ሳክሰስ ያመጣዋል ኳስ ሳይጫወቱ ግን ትልቅ አሰልጣኝ የሆኑ ሰዎች አሉ። እንደዛ አይነት የሆነ ሳምንትን ጀጅመንት ይኖረኛል መሰጠው ግን ይሄ የሚሰክሰው ነው ማለት እንደሱ አይነት ነገር ተው ኃይለኛ እንደውም ንቀት ነው ያለኝ እንኳን ያንሰው ይሰማ ሰው ለምሳሌ ፈቶን ስለ ትዳር ምናምን ብትቀውጠው የኔ ንቀት ነው ያለኝ ፖለቲካ ሌላም ነገር ላይ እምነት ፖለቲክስ ያስ ፌል ካረክ በቃ ምን ያለብህ ሰው አታባላ ወላ የበረከት ተመልሰን መተናል ማለት ነው። ቤተሰቦች ሀሳብ አስተያየት እየሰጣችሁ ነው። ለዚህ ቻናል ደግሞ አዲስ የሆነ ሰው ካለ እስቲ ቻናሉ ሰብስክራይብ እስቲ በቅርቡ 20 ሺህ ገብተን እስቲ ደስ ብሎኝ ደስታ ልንገራችሁ ማለት ነው። ምንም ችግር የለም። ጠቅ አድርገው ላይክም በዛው አድርገው ማለት ነው። ከሰሞኑ ታገል ሰይፉ እንግዲህ አዲስ መጽሐፍ ጽፎ የሆነ ፖድካስት ላይ እንግዲህ ሰፋ ያለ ስለ መጽሐፉ የህይወት ታሪኩን ሰፋ አድርጎ አካፍሎ ነበረ። ከዛ መካከል ላይ እንግዲህ በረከት ስምኦን ስብሐት ገብረ እግዚአብሔርን የሆነ መጽሔትን አዘጋጅ እንዲሆኑ ሲሾሟቸው እንዲሾሙ ደግሞ ያልፈለጉ ጓደኞቻቸው እሳቸውን አስክረው በረከት ስምኦን ጋር አቅርበውት ያን እድልና ያን ቻንስ እንዳሳጧቸው እጅግ በጣም አዝኖ በቦታውም ላይ የነበረ ታገል ሰይፉ እንግዲህ የነበረውን ነገር ሊያስታውሰና ሊነግረን ስለፈለገ እቺ ታሪክ በጣም ስለመሰጠችኝ ለእናንተ ልጋብዛችሁ ፈለግኩ ማለት ነው። አንድ መጽሔት የመዝናኛ ከፖለቲካ ውጭ ሆነ ህዝቡ እንትን የሚልበት መጽሔት መመስረት አለበት የሚለውን እቅድ አንዱ ያመጣለታል። አንዱ ጋዜጣ በረከት ሲያመጣለት ይሄ ቆንጆ ሀሳብ ነው ይልና የዚህ መጽሔት ዋና አዘጋጅ መሆን ያለበት ስብሐት ገብረ እግዚአብሔር ነው ይላል። እሱ ደግሞ ለካ ያመጣው ራሱ ዋና አዘጋጅ እንዲሆን ነው። ምን ስብሐት እኮ በጣም ጠጪ ነው፣ ሰካራም ነው፣ ለእንደዚህ አይነት ኃላፊነት ሊመጠጡን ለራሱ ተውለት፣ እኔ ስራውን ነው። ሄራልድ ላይ አዲስ ዘመን ጋዜጣ ላይ አንድ ሳያዛንፍ ሲጽፍ ነው የማውቀው፣ ጽሁፎቹን የተከታተልኩ ነው። እንዲህ ከሆነ ስካሩን ለሱ ተውና ኃላፊውን ነገ በ7 ሰዓት ተኩል ይዘልኝና ብሎ 8 ሰዓት ብሎ ይቀጥረዋል። ይሄው ሰውዬ ምክትል እንዲሆን ካሰበው ሌላ ሰው ጋራ በጣም ታዋቂ ሰዎች ናቸው። በሰማቸው ምጣራ ልትዘነግጡ የምትችሏቸው። ጠዋት ጋሽ ስብሐት ስራ ሳይጨርሱ ወደ መሸታ ቤት አይሄዱ። ስራቸውን ጨርሰው ጥንቅቅ አድርገው አስገብተው በእረፍት ሰዓታቸው ብቻ ነው ያን የሚያደርጉት። ደግሞ ያን የሚያደርጉት ሱሰኛ ስለሆኑ እንዳይመስሏችሁ። በጣም በሽተኛ ልጅ አላቸው፣ የታመመ ሌሊቱን በሙሉ እየጮኸ የሚያድር ልጅ ያለ የሚጮህ በቃ ፓራላይዝድ የሆነ እና መተኛት አይችሉም። የሚጠጡት እንቅልፍ እንዲወስዳቸው ነው። እንቅልፍ ካልወሰዳቸው ጠዋት ተነስተው ስራ ይገቡ፣ ቤታቸውን አያስተዳድሩም። እንደሰማችኋቸው የመጠጥ ሱሰኛ አይደሉም። ለዚህ ነው ይሄ ልጅ እስኪወለድ ጠጪ አልነበሩ። እነ ትኩሳትን ሌላውን መጽሐፍ የጻፉት አምቦሃ እየጠጡ ነው። ውቤ በረሃ ሰካራም መሃል ተቀምጦ በአምቦሃ የሚያመሹ ቁርጠኛ ሰው ናቸው። ማን ነው ናይት ክለብ ውስጥ አምቦሃ ይዞ ለዘመናት የሚቆይ? በጣም ዲሲፕሊን መጠጥ የማይወዱ ሰው ናቸው። ይሄ ልጅ ከመጣ በኋላ ነው ብዙ ሰው የማያውቀው ታሪክ እና መተኛት አለባቸው ጠዋት ስራ ለመግባት። ስለዚህ ጠጥተው ይገባሉ። ይሄ ነው እውነታው። ከዚህ ውጭ በዲሲፕሊን የሚጠጡ ሰው ናቸው። እነዚህ ሰዎች አድርገው የማያውቁትን ጠዋት ቤታቸው ተረት ሰፈር መጥተው ቁርስ አብልተው መጠጥ እንዲጠጡ አደረጓቸው። እንጠጣ ብለው ካሰከሯቸው በኋላ አንድ ሰው ጋር እንውሰድ ብለው ብብታቸው እንደዚህ ይዘው በረከት ቢሮ ይዘውት ወጡ። እንደዚህ አድርገው ከዛ በረከት ምናምን እያሉ ገቡ ማለት ነው። በረከት ሳይ በቀን በ7 ሰዓት ተኩል እንዲሚሆኑ ከሆነ አይሆንም፣ በቃ ጽሁፍ አቅራቢውን ይቅር ብሎ ያንን ቦታ እንዲያጡ አደረጓቸው። አበሻ ይሄ ክፋት አሁንም አለ በየዘመናቱ። ምናልባት መሪዎቻችን አይምሯቸው እስኪከፈት ተጠራጣሪ እስኪሆኑ ክሮስ ቼክ ማድረግ እስኪጀምሩ ይቀጥላል።
ትልልቅ ሰዎችን ባለውለታዎችን እንደዚህ አድርጉ እንትን የማረጉ ነገር ይቀጥላል። በዚህ ምክንያት ያንን ትልቅ ቦታ አጥተዋል እሳቸው ለማለት ነው። ያልከው ቤተሰቦች የምንወደው ሚካኤል ታምሬ እንግዲህ በአንድ ብሮድካስት ላይ ሰፋ ያለ ኢንተርቪው ከሰሞኑ አድርጎ ነበረ። ከዛ መካከል ላይ አብዛኛው ህብረተሰብ የሚሰጠው ኮሜንት እጅግ በጣም የሚገርም ነው ብሎ ስለ ኮሜንት አሰጣጣችን እጅግ በጣም ታዝቦ የተሰማውን ነገር በራሱ ቪዲዮ ላይ የተሰጠውን ኮሜንት አንተርሶ እንግዲህ ሰፋ ያለ የታዘበበትን ነገር ነግሮናል ማለት ነው። ለሁላችንም ትምህርት ሊሆን ስለሚችል አብዛኛዎቻችን እየገባን በሰው ቪዲዮ ላይ ያልሆነ ኮሜንት የምንሰጥ ሰዎች ምናልባት ይህን ቪዲዮ ካያችሁ ትምህርት ሊሆናችሁ ስለሚችል ብዬ ስላሰብኩኝ የእሱን ትዝብትና አስተያየት ስለ ኮሜንት ቆርጣ አድርጌ ይዤ መጥቻለሁ። ወደ ሚካኤል ታምሬ ሀሳብ እናልፋለን ማለት ነው። ሶሻል ሚዲያ ላይ አሁን ዛሬ ያደረኩት ኢንተርቪው ምናልባት እንዴት ነው ያወራሁት ልጆቹ እንዴት ነበር እያዩኝ የነበረው ለማለት አይሆናል እንጂ ኮሜንት ገብቼ ማለት አይመስለኝም። 200 ኮሜንት ቆንጆ ኮሜንት ኖሮ 1 3 4 ሲያረጉ ጣላው የሆነ ነገር ደብሮኛል ያልክ ታስተላልፋለህ። አሁን ልክ እንደዚህ አይነት ነገር ነው ያወራነው እና ያነበብኩኝ ሄድኩና አንድ ቦታ ላይ ምን ይላል አንዱ ደግሞ የአዲስ አበባ ልጅ ነኝ ይላል። አላውቀውም እኔ የጂንካ ልጅ አይደለም በማንነቱ የሚያፍር ሰው ነው። ወደ 16 ሪፕላይ አለው። ገና ሶለት ነበርኩ ይሄ ጉማሬ ምንም ሳይጣራ ዘጋው ምናምን ጂንካም ሄጄም አላውቅም ምናምንና ግን እንትሰለሰለ በኋላ ነው ቀን ከሰዓትም ላይ ምናምን የሆነ ነገር ቦዘር ያደርገኛል። ኮሜንት ምናምን ያደርግ እንትን አለ ምንድን ነው የቁጭ ሳስብ ለካ ያቺ ናት እና አውቃለሁኝ እኮ ሁሉም ሰው ደስተኛ ለማድረግ እንደማይቻል አውቃለሁ። ግን ደግሞ እያንዳንዱ ኔጌቲቭ እንትን እየበረዘ ይመጣል። ስለዚህ ምን አጨቃጨቀኝ እኔ ኮሜንቱ ያዝግታው መተው ያስብያለሁ። ግን እንደዛ ሆኖ ግን ብዙ እንደሌሎቹ አይከፉብኝም እውነት ለመናገር አይበረታብኝም። አይቶክ እናቴ መረቀችኝ እሱ ነው የሰው ፍቅር ሰው አይጨክንባለች። ይሁን የሚገርሙ ስህተቶችን ስለምሰራ እንደው እኮ ከልብ ይመስላል እንዳይመስላቸው እናንተ እኮ እንዲሁ ስንፍና ወይ ኔግሊጀንስ ነው እንጂ ጥሩ ልጅ ነው ምናምን ትላለች። እንደው ሰው አይጨክንብህ። ስለዚህ ያምርቃት በደንብ በጣም ጥሩ። ቤተሰቦች አላችሁልኝ። እስቲ ሰብስክራይብ እያደረክ አላረግ እስቲ እቴ እንደዛ በቃ ላይክ ማድርጉት ይሄን ቪዲዮ ማለት ነው። ይመቻችሁ፣ ወዳችኋለሁ ማለት ነው። ከሰሞኑ ታይገር ሰይፉ እንግዲህ ሰፋ ያለ ኢንተርቪው ከአንድ ፕሮድካስት ጋር አድርጎ ነበረ። መሳጭ ታሪኮችን አካፍሎናል ማለት ነው። ገብታችሁ ሁሉንም ብትሰሙት ደስ ይለኛል ማለት ነው። ታይገር ሰይፉ የማያውቀው ታሪክ የለም። መሳጭ ቆይታ ነበር ያደረገው ማለት ነው። ከዛ መካከል ላይ እቺ ፓርት በጣም ስለተመቸችኝ በፊት ደግሞ ታይገር ሰይፉ የምናውቀው ተተተተታ ምናምን የሚል አጭር የሆነ ግጥሞች አሉ ታለ በምስል እያደረገ ድሮ ዘጠናዎቹ የሚያቀርባት ያን በሚያቀርብበት ጊዜ የገጠመውን ገጠመኝ እንግዲህ ሊያካፍለን መጥቷል ማለት ነው። ገጠመኙ እጅግ በጣም ስለመሰጠኝና ስላዝናናኝ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ነበር አዲስ አበባ ውስጥና ዩኒቨርሲቲዎች በጥብጠዋል ያልሰማውን እኔ አላወቅኩም። ብዙ ጊዜም አልነበረም እንዲህ ለመከታተል ጫፍጫፉን እንሰማለን። እነሱ ረብሻ ዩኒቨርሲቲ ውስጥ ተነስቶ ፌዴራሎች ገብተው ስርዓት አስይዘው ስርዓትን በኮቴሽን ያሉትና ከዛ ነገሩ ወረደ እና ያን ሰሞን እኔ ደግሞ ናሽናል ጂኦግራፊ ሳይ አንድ ገመሬ ዝንጀሮ ሴት ገመሬዎች መካከል ዱላ ይዞ ገብቶ ቀጥቅጦ አንዷን ሲደፍራት ያል ሰው ከዝንጀሮ አልመጣም፣ መድፈር ግን ከዝንጀሮ ነው የመጣው የሚል ሐሳብ ጋር ገባኝ። ይሄ ሴት ደፋሪ ሰዎች ከገመሬ ዝንጀሮ ባህሪ ነው ብዬ ይሄን ነገር መስራት አለብኝ ብዬ ሰራሁት። ሲሰራው ልክ ዝንጀሮ እንዲህ ዱላ ይዞ ሲገባ ወዲያው ብትንጫጩ ይሄውና ልምጩ ምናምን እያለ ነው የሚገባው። አሁን ይሄ ከተላለፈ በኋላ አንድ
ፕሮቴስታንት ሰው ይመስለኛል መንገድ ላይ ያገኘኝና መንግስትን አስገባህለት አይደል አለኝ። ምንድነው ያስገባው? ያ ዝንጀሮ የሰራው እኮ በትክክል ሄደ ቋቁን ያረከው ወየው ብትንጫጩ ይሄው ናልምጩ ዩኒቨርሲቲውን ብጥብጥ እንዴት ቀጥ እንዳደረገው በጉልበት ኃይለኛ ስራ ሰራ አለኝ። አረ እኔ ስለ ዩኒቨርሲቲ ብጥብጥ አላሰብኩም። ዝንጀሮ አየው ዝንጀሮ ሰራው፣ ሌላ ነገር የለም። አይ ጌታ ባንተ ውስጥ የሚሰራውን ምን ታውቀዋለህ አለኝ። ምኑን ታውቀዋለህ አለኝ። እንዴ ጌታ ከፈለገ አንስቶ ያፈርጠዋል እንጂ አሽሙር ይናገራል እንዴ ብዬ ይልኩኝና ያንን ነው ለማሳየት ፈለቀው። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንደያዛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።